ነጋሽ በዳዳ ዛሬ ምስር ቤት ነው። ደክሞናል፣ ሰልችቶናል። እናንተ ብርሃን ብትሆኑ እኮ እኛም በብርሃን ነበር የምንመላለሰው። መቅደስ ያፈረሰው መቅደስ የቀደሰው እኩል አባት የሚባልበት ዘመን ላይ አይደለም እንቀመጠው። የስም ካባ የከበዳቸው አባቶች በዙብን። መቼ ነው ሁሉም ጳጳስ ቅዱስ የሆኑ? ገርላችሁ አስገደላችሁን ነው የምንላችሁ። ዛሬ እስር ቤት ከገባ 3ኛ ቀን ተቆጠረ። ነጋሽ በዳዳ ዛሬ እስር ቤት ነው። ነገ ፍርድ ቤት ይቀርባል። መረጃዎቹን እንሰማለን። እስከ ትላንትና ድረስ እጅግ በጣም ደህና እንደነበረ፣ በተቻለው አቅም የራሱን ጤንነት እየጠበቀ እንደሆነ፣ ባለበት ሁኔታ በጥሩ ሁኔታ እንደተያዘ መረጃዎች አሉ። መምህር ደረጀ ነጋሽ ዘወይንዬና መምህር ሲሳይ አዳንም በዚህ ጉዳይ እስር ቤት እንዳሉ ታውቃላችሁና ነገሮችን ሁሉ ነገ የሚወጣ ውሳኔ ምላሽ እንደሚያሰጥን ተስፋ አድርጋለሁ። ሰላም ጤና ይስጥልኝ ውድ የቃል ቀርን ሚዲያ ቤተሰቦቻችን እንደምናላችሁ፣ በያላችሁበት ሰዓት አቆጣጠር እንዳላችሁበት ጉዳይ ሰላማችሁ ብዝት ይበል ማለት ፈልጋለሁ። ወንድም እህቶቼ፣ ታላቅ ታናሾቼ እንደየእድሜያችሁና እንደየክብራችሁ መጠን ሰላማችሁ ይብዛ። ታመው የተኙ፣ በሆስፒታል ያሉ፣ በጸበል ስፍራ የሚገኙ፣ በችግርና በመከራ ውስጥ ያሉ ወገኖቻችንንም እግዚአብሔር ያስብልን፣ ከክፉ ነገር በሙሉ ያርቀልን። ዛሬ ያስኩላችሁ መረጃዎች አሉ። ለእናንተ ሆናሉ ያልኳቸውን መረጃዎች ነው ያስኩላችሁ። በተለይ ዛሬ የምናነሳቸው በዋና 2 ጉዳዮች ነው። አንድ ሰሞኑን አባት ወጥተው ምዕመኑንም ማህበራዊ ሚዲያውንም የወቀሱ አባት አሉ። ብዙዎችን የሚያነጋግር ነው። ሌላኛው ደግሞ አሰላ ላይ መወስዳችሁ ቦታ አለ። ቤተክርስቲያን እናዘምናለን ብለን ማሰይጠን ነው ይሄኛው ስራ። ይሄንን ጉዳይ በማስረጃ አሳያችኋለሁ። ሌላኛው ማሳያችሁ መረጃ ደግሞ በሳቅ መካከል ያለ ለቅሶን አሳያችኋለሁ። ይሄንን የሚያሳየን አንድ አርቲስት ነው። ከሱ ጋር በተያያዘ ሌሎች መረጃዎችን ማቀርብላችሁ ይሆናል። እኔ አርአያ መካሻ ነኝ። ይህ የቃል ቀርን ሚዲያ ነው። በዚህ አጋጣሚ እመቤታችንን ትወዳላችሁ አይደል? ሁላችሁ እመቤታችን የተሰደደችበትን ስፍራ ማየት አትፈልጉ? የሲና ተራራ የእመቤታችን ቅድስተ ቅዱሳን ድንግል ማርያም ቅባ ቅዱስ የሚፈስበት፣ ቅባ ሜሮን የሚፈስበት፣ ከስዕሏ የሚወርድበት ግብፅን መጎብኘት አትፈልጉ? ታዲያ ወደ ግብፅ ልወስዳችሁ ነው። ዛሬ ደግሞ ግብፅ ደርሳችሁ እንድትመጡም ቦታውንም አይታችሁ ጎብኝታችሁ እንድትመጡም ጌታችን መድኃኒታችን ኢየሱስ ክርስቶስ በመከራው ዘመን በስቃዩ ዘመን ግድያ እነዛ ሄሮድስ ሊገድላቸው ሕፃናቱን ባሳደደ ዘመን እናቱን ተሰዳ ያንን በረሃ በዛ ዘመን በረሃውን አቋርጣ ግብፅ ተሰዳ መከራውን ያየችበት ስፍራ ዛሬ ገዳማቱን ንዋያተ ቅድሳቱን የተባረከችበትም ስፍራ ቆመው ከኢትዮጵያ ሄደው ስጋቸው ሳይቆረስ ቆዳቸው ሳይሰፋ ሳይቀደድ ኦፕራሲዮን አድርጋ የምትመልሳቸው ድንቅ የተአምር ስፍራ ኑ እንጓዝ ተብላችኋል። ቄርሜሎስ አስጎብኝና የጉዞ ድርጅት ማስታወቂያ ተከታትለን ፕሮግራማችንን ከዛ በኋላ እንሰማለን። ሀገሩን ለበረከት ዘመኑን ለምህረት የሚለምኑ መነኮሳት ዛሬም በቅድስት ቤተ ክርስቲያን አሉ። የዓለም ዕውቀታቸውን ንቀው የሚሸጥ የሚለወጥ ጥሪታቸውን ጥለው የመነኑ ለሰው ልጅ ክፋት በአምላክ ምህረት እንዲተካ ሰርክ ያለማቋረጥ ስርየትን የሚለምኑ ዛሬም በበዓታቸው ተወስነው አሉ። በዓታውያን ከተማ ወጥተው አይሰሩም፣ እርሻ ወርደው እንዳያርሱ ሰላሙ አያስተማምንም። ስለዚህ ዘመን ቢከፋ ለማይጥለን ያለ ተስፋ የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም መናንያኑ እንዳይበተኑ ለሰውነታቸው ማረፊያ ለቅጥራቸው ደግሞ ወሰን እንዲሆናቸው በዓታቸውን እንገንባ። በአንድ ድንጋይ 2 መሆኑ ቀርቶ 3 ሆኗል።
በአንድ ጉዞ 3 ሀገራትን ከቄርሜሎስ አስጎብኚ ጋር ይጎበኛሉ። የደብረ ዘይትን የፋሲካንና የእርገትን በዓላት ምክንያት በማድረግ ወደ ኢየሩሳሌም፣ ግብፅና ጆርዳን ሀገራት ጉዞ አዘጋጅተን በምዝገባ ላይ ነን። በኢየሩሳሌም ጌታችን ከተወለደበት እስካረገበት፣ በጆርዳን መጥምቀ መለኮት ዮሐንስ የታሰረበትና ሰማዕትነት የተቀበለበት ማኪሮስ፣ በግብፅ ቅባ ቅዱስ የሚያወጣው ስዕለ አድኖና ሲና ተራራ ከሚጎበኙ ቦታዎች ጥቂቶቹ ናቸው። በኢየሩሳሌም ጉዟችን ተጨማሪ ሀገራትን ማስጎብኘታችን ለየት ያደርገናል። በግብፅ ለእያንዳንዱ ተጓዥ በፈዋሽነቱ የሚታወቀው የእመቤታችን ቅባ ቅዱስ ይታደላል። አድራሻ የቅዱስ ዑራኤል ሁለገብ ሕንፃ 4ኛ ፎቅ፣ ስልክ 0947 21 21 21 ወይም 0947 27 27 27። ምቾቶ ተጠብቆ ከእኛ ጋር ይጓዙ። ቄርሜሎስ አስጎብኚ። የዛሬው ፕሮግራሜ ያስኩላችሁ ፕሮግራም ለአባቶችም ጭምር ነው፣ ለምዕመናኖችም ጭምር የሚጠቅም መረጃ ነው ያስኩላችሁ። ይህን መረጃ ያሳያችኋለሁ። ቪዲዮውን አይተን ከዛ በኋላ እንነጋገራለን። በተለይ ብዙሃን አባቶች በእንደዚህ አይነት ጉዳይ እየተሸወዱና እየተታለሉ እንደሆነ ወይ ደግሞ የሚያታልል ጥቅስ እያሰሟቸው ሆነ ተስፋ ማለት እናስባለን። መጀመሪያ ቪዲዮውን ላሳያችሁ፣ ከዛ በኋላ እነግራችኋለሁ። ክርስቲያኖች፣ የዚህ ዘመን ወጣቶች፣ በሩቁ ሆናችሁ የምትከታተሉ አባቶቻችሁን የምትተቹ ደረጃ የምታወጡ ቅዱሳን ፓትርያርኮችን፣ ጳጳሳትን፣ ካህናትን ከፍ ዝቅ የምታደርጉ፣ የምታጸድቁ፣ የምትኮንኑ አደብ ግዙ። ወደ ራሳችሁ ተመልከቱ። እናንተ የዓለም ብርሃን ናችሁ ብሎ ውሉደ ብርሃን ብሎ ሾሟቸዋል። ቅዱሳን ጳጳሳትን አንድ ቅዱስ ጳጳስ ነው ያለው፣ ብፁዕ ቅዱስ አቡነ ማትያስ። አሁን እኛም መሮናል፣ ደክሞናል፣ ሰልችቶናል። እንንገራችሁ፣ ስልችት ነው ያለው። የእውነት እንንገራችሁ። የዓለም ብርሃን ናችሁ። እናንተ ብርሃን ብትሆኑ እኮ እኛም በብርሃን ነበር የምንመላለሰው። እናንተ መልካም ብትሆኑ እኮ እኛም በመልካም ጎዳና ነበር የምንመላለሰው። የት ነው መልካምነታችሁ? የት ነው መልካም ስራችሁ? የት ነው በብርሃን የወሰዳችሁ? ንገሩን እስኪ ንገሩን። ለሹመት የተነገረ ንግግር ነው? አባት አስቀምጦ ለሙገሳ የተነገረ ንግግር ነው? ወይንስ እውነት ለክርስትና የተነገረ ንግግር ነው? እውነት ቤተክርስቲያን አንገብግባችሁ ህንፃ ሥላሴ አንገብግባችሁ የምትናገሩት ንግግር ነው? ይሄ ንግግር እውነት ያ ነው? እውነት ከአንድ አባት የምንጠብቀው ንግግር ይሄ ነው? ላሰማችሁ ሂዱ። እንዴት ሰው ከብርሃን ጋር ይጣላል? እንዴት ጨለማን ይመርጣል? እንዴት አባቱን አሳልፎ ለአውሬ ይሰጣል? እንዴት የአባቱን ነውር እያወጣ አደባባይ እንዴት ይገልጣል? ምን አይነት ካህን የሆነ ትውልድ ነው የመጣብን? በአባቱ ላይ የሳቀ ልጅ፣ የቀለደ ልጅ እርግማን ይወርድበታል። ኦሪት ዘፍጥረት ምዕራፍ 9ን አንቡ። አባቱ ላይ የሳቀው ልጅ ትዝ ይላቸዋል። ለምንድን ነው የመጣብን? ይታያቸዋል። ይሄ ጧፍ ምን እያደረገ ነው? እያበራ ነው አይደል እንዴ? ሰለስቱ ምዕት አባቶቻችን ሲመስሉ ይሄ ጧፍ እያበራ ነው። እኛ ማየት ያለብን የሚያበራውን መብራቱን ብቻ ነው። ምኑን ነው? ከከሰለ የራሱ ጉዳይ፣ ከሰሉ የራሱ። እኛ ማየት ያለብን ምኑን ነው? የሚበራውን ብቻ ነው። የዓለም ብርሃን ናችሁ ተብለዋል አይደል አባቶቻችን? እኛ ማየት ያለብን ይሄን ብርሃን እንጂ ከከሰሉ ጋር ጉዳይ አለን እንዴ? ሻማው ሲበራ ለራሱ ይቀልጣል። ከሚቀልጠው ጋር አንተ ምን ጉዳይ አለ? ወዲያውስ ትፈርድ ዘንድ አንተ ማን? እንዴት አይነት መረገም ነው ይሄ? እንዴት አይነት አዚም ነው የመጣብን? እንጃ። በውስጡ ምናልባት የመናፍቃንን አጀንዳ ወይም ደግሞ የዚህ ሃይማኖት ጥላቻ ያላቸው ሰርጎ ገቦች በሚያናፍሱት፣ በሚያወጡት፣ በሚያወርዱት እንዲህ በሚረጩት መርዝ እየተከተልን እኛም እየነጎርን ነውና ወገኔ፣ የኔ ትውልድ፣ የዚህ ዘመን ትውልድ ባካችሁ ወደ ልባችሁ ተመለሱ።
አባቶቻችን እስከ ዓለም ፍጻሜ እንዲጓዝ የሥልጣን ሰጥቷቸዋል። የሾማቸው እግዚአብሔር ነው። የሚሾማቸው እግዚአብሔር ነው። የለያቸው የቀደሳቸው እግዚአብሔር ነው። እግዚአብሔር የሾማቸውን እግዚአብሔር የለያቸውን ከምድር እስከ ሰማይ ድረስ የደረሰ ሥልጣን የሰጣቸውን ለምንድን ነው ከፍና ዝቅ የምናደርገው? የታደሉት እንዲህ አድርጎ አባቶችን ያከብራሉ። ሌላው ደግሞ ሲዘረጥጥ ይውላል። ለምን? ክርስቲያኖች ማስተዋል ይስጠን። አሜን በሉ እስኪ። በዚህ ንግግር ላይ ተመርኩዤ ሐሳብ ልስጣችሁ። እችን ንግግር ሰምታችኋታል። እንግዲህ ያሰማችኋት የተነገረውን የምታውቁትን ነው እናንተ። እኔ ሌሎች መረጃዎች ላጋራችሁ። ለእናንተ የሚሆኑ ይህን ንግግር ይዋጥልናል አይዋጥልንም ብለን የምንፈርጅበት የራሳችንን ላሳያችሁ። ቤተ ክርስቲያን በጣም ብዙ ፈተና አለባት። እንንገራችሁ። መቅደስ ያፈረሰውም መቅደስ የቀደሰውም እኩል አባት የሚባልበት ዘመን ላይ አይደለም የምንቀመጠው። ታሪክ የረገመው የግፍ ጽዋ ሞልቶብን የስም ካባ የከበዳቸው አባቶች በዙብን። ይሄ ብፁዓን አባቶች ብዙዎቹ የሚነግሩን ነው። ከታች ያሉት ደግሞ ከብፁዓን አባቶች በታች ያሉት ደግሞ ካህናት ቀጣይ ተረኛ ለመሆን የግፍ ጽዋውን ክደውት ከሬሳ በላይ ስም ከብዷቸው ስለ ስም ወጥተው ይናገራሉ። እርሶ መነኮሳት ሲታሰሩና ሲገደሉ የት ነበሩ? እርሶ ምዕመናን ሲሳደዱ በቁማቸው ሲቃጠሉ ተዘቅዝቀው ሲሰቀሉ ምዕመናን ከቤተ ክርስቲያን ሲገፉ ቤተ መቅደስ ሲዘጋ የት ነበሩ? እርሶ ምንፍቅና በቤተ መቅደስ ገብቶ እመቤታችን ቤዛ አትባልም ሲባሉ የት ነበሩ? እርሶ ካህን ካባ ቆብ ደፍተው የእግዚአብሔር አባት ነኝ ምክንያቱም እኔ የልጆቼ እረኛ ነኝ ብለው ያኔ እመቤታችን ስትኮነንና ስትወገዝ በቤተ ክርስቲያን ቤተ መቅደስ በአዳራሽ ውስጥ አውደ ምሕረት ላይ ቆመው ሲነገር የት ነበሩ? እርሶ የት ነበሩን? ጠይቆት። አባቶች ተቆርቋሪንን የሚሉ ሌሎች አባቶች ተወለዱ። ጥሩ። ምዕመኑ አባቶችን ጠልቶ አስመሰላችሁት እኮ ነው እንዴ? የቤተ ክርስቲያናችን ስርዓት ይጠበቅ፣ ፍትሐ ነገሥቱ ይከበር፣ ቃለ ዓዋዲ ይከበር፣ ሕገ ቤተ ክርስቲያን ይከበር ብሎ የሚናገረውን አባቶችን አቃላችሁ ብላችሁ ተናገራችሁ። ላሳያችሁ። እስከ ዛሬ ለተፈጠረው ጉዳይ ማለት ነው የመንፈሳዊነት ካባ ደርቦ ጥቅስ ጠቅሶ በደካምነት መጥቶ ምዕመናንንም የቤተ ክርስቲያን ሕግና ስርዓትንም መሻር አይቻልም። እነግራቸዋለን። አሁን እኛ እረኛ ሁኑን ነው እያልን እየጠየቅን ያለ ነው። እረኛ ሁኑን እየለመንን። ንገሩኝ እስኪ ለክርስቲያን ለኦርቶዶክሳዊ አኬልዳማ ሆናለች መሬቷ። ስለዚህ አኬልዳማ መሬት ተናግረው ያውቃሉ? ከየት የት ልጠቅስሉት? ከሰሜን ትግራይ ጫፍ ደቡብ ጅማ ድረስ ምዕራብ አሶሳውን ምስራቅ ሐረርጌውን ይጥቀሱልኝ። የት ቦታ ነው አኬልዳማ ያልሆነበት ኦርቶዶክሳዊ? መቼ ነው ሁሉም ጳጳስ ቅዱስ የሆኑ? እስቲ ቅዱስ ጳጳስ ጥቀሱልኝ። ከብፁዕ ቅዱስ አቡነ ማትያስ ቀጥሎ ጳጳስ ቅዱስ የሆነውን ሰው ጥቀሱልኝ። አባት ጥቀሱልኝ። ማን ነው ቅዱስ ጳጳስ? አያችሁ፣ በማወደስ በማሞገስ የእግዚአብሔርን እውነት አትሸፍኑት። ክርስቶስን የሰቀሉት ካህናት ናቸው። ካህናት እንደው የዚህን ዘመንን ተዉት። አሪዮስ ጳጳስ ነበር አይደል? ንስጥሮስም ጳጳስ ነበር አይደል? ለምን ይወገዛል ታዲያ? ለምን ይኮንናል ታዲያ? ከሁሉ በላይ ደግሞ ሐዋርያ የነበረው ደግሞ ይሁዳ ነው አይደል? ይሁዳ እኮ ታማኝ የእግዚአብሔር አገልጋይ ማለት ነው።
ክርስቶስን የሸጠው ግን እሱ ነው በ30 ዲናር። እኛ ታማኝነን አትንኩን አላችሁ። አትንኩን፣ ስርዓት አጠብቁ፣ ብንጥስም መብታችን ነው፣ ብትገደሉም መገደል ስራችሁ ነው፣ እኛም ሬሳ ሳጥን ማደል ነው ስራችን አላችሁ። እንንገራችሁ፣ አሁን ንገሩን ስላላችሁ ነው የምንናገረው። በነገራችን የህዝቡን ስቃይ፣ የህዝቡን መከራ፣ የህዝቡን ችግር መሸከም ያልቻለ አባት የእኛን ብርሃንነት ተመልከቱ ብሎ መናገርስ ምን አይነት ድፍረት ነው? ምን አይነት አባት ነው የተሰጠን በዚህ ዘመን? እንዴት ብንረገም ነው? እውነት ኃጢአታችን በስቷል እናውቃለን። ቅዱስ ነን ብሎ የሚያውቅ ምዕመን ሰምቼ አላውቅም። እንኳን ምዕመን ከብፁዕ ቅዱስ አቡነ ማትያስ ውጭ ቅዱስ ነኝ ያለ ጳጳስ ሰምቼ አላውቅም። እርሷ ቀደሷቸው እንጂ። እንንገሮት፣ ኑሮ ውድነቱን፣ መከራውን፣ ጦርነቱን፣ ስቃዩን፣ መከራውን፣ ችግሩን፣ የትዳር መፍረሱን፣ ህይወቱ መበጥበጡን፣ በካህናት መደፈሩን፣ መሰቃየቱን፣ ፍርድ ቤት መንገላታቱን፣ በገንዘብ ጉዳይ የምትሰቃየውን ቤተ ክርስቲያን፣ በንዋይ በዘር ምክንያት የምትንገላታ ቤተ ክርስቲያን ስለዚህ ተናግረው አያውቁ። እርሶም የሚናገሩት አባቶችን አትናገሩ እያሉ እናሳዩት። ማን ነው የብርሃን ጳጳስ? ንገሩኝ እስኪ። የብርሃን ጳጳስ አሳዩኝ። 80 ያህል ጳጳሳት አሉን አይደል? ማን ነው የብርሃን ጳጳስ? ጥቀሱልን። ማን ነው ቅዱሱ? ከጳጳስም ከመመን ቅዱሱ ማን ነው? የመጨረሻው ፈራጅ ነው አይደል የሚያውቀው? እኛ እኮ አናውቅ። ማን ነው ቅዱስ ነኝ ያለ ምዕመን? ንገሩኝ እስኪ። እናንተ በስራችሁ መጠን አገልግሎት ብላችሁ ለምትጮውለት ምዕመን እየተነዳ እየተገደለ እየታረደ እያያችሁ ዝም ያላችሁ የእናንተን ቅድስና እንድንሰማችሁ የምትፈልጉት ከየት አመጣችሁት? ከየት ነው የሚሰጣችሁ? በእርድ የሚገኝ ቅድስና አለ? በቤተ ክርስቲያን ቃጥሎ የሚገኝ ቅድስና አለ? በምዕመን መከራና ስቃይ በመገፋት ከቤተ ክርስቲያን በመሳቀቅ በመራቅ የሚገኝ ቅድስና አለ? ንገሩን እስኪ። ጭካኔ ነው እንደ ቅድስና? መከራ ነው እንደ ቅድስና? ሬሳ በጅምላ መቀበር ነው እንደ ቅድስና? ንገሩና። እውነት በመናገራቸው ጠላት የሆኑባችሁ አሉን? ገላትያ ምዕራፍ 4 ቁጥር 16 ላይ ይሄ ለእርሶ ነው። ምዕመኑ እውነት በመናገሩ እንደ እርሶ ያሉ አባቶች ምዕመኑ ላይ ጠላት ሆኑባቸው። የሹመኞች ወንጌል ወይንስ ህንፃ ሥላሴ ማፈራረሻ ነው የእርሶ አንደበት? ለሹመኞች ነው ይሄ? ለሚሾሙት ቀጣይ ይሾማሉ ለሚሉት ነው ይሄ ወንጌል? ወይንስ ለምዕመኑ ነው? ለሚሞተው ለሚፈራረሰው ቅድስት ሥላሴ ህንፃ ነው ይሄ ንግግሩ? ይሄ ስብከት መሆኑ ነው? እውነት ክርስትና በእርሷን ንግግር አገልጋይነት ይባላል? አሁን በዚህ ንግግሩ እንሂድ ስለማልተወው ማልዬ ለምዕመኑ ስደት፣ ለምዕመኑ መከራ፣ ሞት ያን ጊዜ ታላችሁ? ያን ጊዜ ተነበራችሁ? ያን ጊዜ ምን ተነገራችሁ? ከዶዶላ እስከ መቀሌ፣ ከአሶሳ እስከ ጅጅጋ፣ ከወለጋ እስከ መተሐራ፣ ከአርሲ እስከ ጎንደር የት ነበራችሁ? በታጣቂና በመንግስት በኩል በሚፈጠረው ጦርነት አንገቱ ላይ ክር ያሰረ ኦርቶዶክሳዊ ብቻ ሳይሆን ኢትዮጵያዊ እየሞተ ነበር። ያኔ ምን ተናገራችሁ? ከጦርነቱ እናንተ ምን አተረፋችሁ? ምንድነው ውጤቱ? ትርፋችሁ ንገሩና። መንግስት ሀገር ለማስጠበቅ ድንበር ለማስጠበቅ ሀገሬ ክብሬ ብሎ ይናገራል፣ መብቱ ነው እሱ። እናንተ ምን ሰራችሁ? የእናንተን አባትነት በዚህ ጦርነት መሃል ስለሚሞቱ ልጃችሁ ምን አረጋችሁ? ንገሩን፣ ትርፉን ንገሩን፣ አሳዩን። መንግስት ሀገር ላስከብር ነዋል፣ እናንተ ምን ልታረጉ ነው ዝም ያላችሁት? ጦርነቱን በዚህ ደገፋችሁ፣ በዛም መማቃችሁ፣ ምን አረጋችሁ? ንገሩና። የእያንዳንዱ ልጅ ሞት ደም በእጃችሁ ነው ያለው በእናንተ። የእያንዳንዱ ልጅ ደም ሞት ገርላችሁ አስገደላችሁን ነው የምንላችሁ። እናንተ ምን አለባችሁ? በዘመን ብዛት እርጅና ተጫጭኖት በሰው ማጣት መቅደሱ ለፈረሰው
ጣጃ አቦ የገብረ መንፈስ ቅዱስ ማን ነው ቀድሞ የሚደርሰው? ምድሩ ለምለም ሀገሩ የጀግና ጦርነት ፈተነው እንጂ የማያውቅ ልመና። ዛሬ ግን አዛውንቶቹ ጉልበት ከርቷቸው ወጣቶቹ ግራ ገብቷቸው የአቡዬ ቤተ መቅደስ ሊፈርስ ተቃርቧልና ስለ አቡዬ ብላችሁ የጻድቁን ቤተ መቅደስ እንገንባ። ምን ሆናችሁ እናንተ? እስኪ ንገሩኝ። ምን ሆናችሁ? እስኪ ምን የሆነ አባት ታሳዩኛላችሁ? እንዲህ ከሚናገሩ አባቶች ምን ታሳዩናላችሁ? ቤታችሁ ጎደለ? ስንት ቪላ አላችሁ? ምዕመኑ ደጀ ሰላም እያደረ አስራቱን ምድዋዊ ምጽዋቱ ያስገባል። እናንተ ግን የት ነው ያላችሁ? ህዝቡ በሰልፍ መከራ እየተሰቃየ እናንተ በቤትና ባጃቤ ትሄዳላችሁ። ምን አለባችሁ እናንተማ ምን ሆናችሁ? ራሳችን እንደ ፓርቲ ወይ ደግሞ እንደ መንግስት ባለስልጣን ቆጥራችሁ እኮ ነው ያላችሁ። ምን ሆናችሁ እናንተ? የቤት ሰራተኛ አልጎደለባችሁ? ለልጆቻችሁ የምታበሉት የምትቆርሱት፣ ለዘመዶቻችሁ የምትቆርጡት፣ ሌላ ሱቅ የምትከፍቱና ንግድ የምትከፍቱት እኮ አልጎደለባችሁ። የጎደለበት ምዕመኑ ነው። እና ይሄን ምዕመን ነው የምትናገሩት። ምዕመኑ አስራቱን ለእናንተ ይገብራል። እናንተ ለሞቱ ደግሞ በአንደበታችሁ አትናገሩት። የብርሃን አምሳል ነን ብላችሁ ትናገራላችሁ። እናንተን የብርሃን አምሳል ያደረገው ማለት የክርስቶስ አምሳል አድርገናችሁ ተቀበለናችሁ ወደ ክርስቶስ መንገድ እንድትወስዱን እንጂ በሐሰተኛው ክርስቶስ ስም ሞታችን እየነገዳችሁ ህይወታችሁን ደግሞ ባለምትኖሩትን ህይወት እንድትደላቀቁበት አይደለም ካህን ሆናችሁት። አሁን እውነቱን እንነጋገር። ካላፈረጣችሁት እውነቱ ያስተካከል። እውነት ለእግዚአብሔር እንጸልይ ያለ አባት አለን። እውነት በአደባባይ ወጥቶን ኦርቶዶክሳውያን በቃን እንጸልይ፣ ለሀገራችን ሰላም፣ ለህዝባችን እረፍት እናምጣ እንጸልይ ብላችሁ እግዚአብሔር እንጠይቅ ያላችሁበትን የጸሎት ዘመን እስኪ ጥቀሱልኝ። ያቺ የስልጣን ሽኩቻ ዘመን አይደል? ያቺ የወንበር ዘመን አይደል? መንበረ ሰላማ ምን እየሰራ ነው? እሺ አያችሁ፣ በበሰናው አማራ ክልልና ትግራይ ክልል ኦሮሚያ ክልል ምናምን እየተባለ አጀንዳው ሲነገር ያኔ ጥቁር ልበሱ ቤተክርስቲያን ማቅለበሰች አላችሁ። በጅምላ የተቀበሩ ክርስቲያኖችስ ጊዜ የአንዲት ምዕመን ጎደሎነት መጉደል እኮ ሊያመን ልንሰቀሰቅ ወደ ፈጣሪ ልናለቅስ የሚገባን ዘመን ላይ ቆመን በጅምላ ስንቀብር የአሁኖቹ እኮ ትንሽ ናቸው ነው የምንለው። ምስራቅ አርሲ ላይ ስንት ነው የሚቀበረው? መተሃራ ላይ ስንት ነው የሚቀበረው? ወለጋ ላይ ስንት ተቀበረ? አሶሳ ላይ ስንት ተቀበረ? ጅጅጋ ላይ ስንት ተቀበረ? ትግራዩ ስንት ሰው ሞተ? አማራ ክልል፣ አፋር ክልል ስንት ሰው ሞተ? ከሲዳማ ከደቡብ የሄደውንማ በየግጭቱ መካከል የሞተውን ኢትዮጵያውንማ አትቁጠሩት ብዛቱ። በጦርነቱ ያተረፍነው የ1 ሚሊዮን የሚጠጋ ሞት እኮ ነው። የእናንተ ድርሻ ምን ነበር? እምባ ቆረ ህዝባችሁ የተሾማችሁበትን ለእረኝነት እንጂ በየተራ ሬሳ ሳጥን ለመላክ አይደለም የእናንተም አባትነት። እውነቱን እየመረርን ቢሆን እንዋጣው፣ እንነጋገር። እውነት አባትነት ይሄ ነው እንዴ? አባትነታችሁ የታለ? ተው እንጂ አባ፣ እውነት እየነገራችሁን ነው። በግሳጼ ሲኦል የተመደበ አለ አሉ ማለት አባቶችን እየገሰጸ ሲኦል የሚመድብ ምዕመን አለ አላችሁ። እውነት አለ እንዴ? እስከ ዛሬ ሲኦል የተከተተው ማን ነው? ገነት የገባውስ ማን ነው? በእነዚህ በገሳጾች ምክንያት አርሙልን፣ አስተካክሉን፣ ይሄን ዝም አላችሁን ሲባል ፈረዳችሁብን ትላላችሁ። ነገር በእናንተ ሲመጣ ይመራችኋል። በሌላው ስትፈርዱ ኩነኔ አይመስላችሁም፣ ክፋት አይመስላችሁም። እናንተ የእኛን ኃጢአት አትንገሩን አላችሁን። እናንተ ግን የምዕመኑን ኃጢአት መናገር ስልጣን አላችሁ። ምን ነው ክፋቱን? ፍትሐ ነገሥቱን ረሳችሁት? አመጣላችኋል ፍትሐ ነገሥቱን። ኃጢአት የሌለበት ቅዱስ ምዕመን አለ? ንገሩኝ። አለ ለመሆን እውነት አለ? ማን ነው? እስኪ ንገሩን። ኃጢአት የለብኝም ያለ ምዕመን እስኪ ያሳዩን። ኦርቶዶክሳዊ ሆኑ ነው ያልኩት። እስከ ዛሬ እንዲህ ያለ አንድ ኦርቶዶክሳዊ ሰምቼ አላውቅም። እንኳን ኦርቶዶክሳዊ አባት ሰምቼ አላውቅም።
እርሶ ግን ብርሃን ነን አሉ። እውነት ኖት? ቅዱስ ብፁዕ ቅዱስ አቡነ ማትያስ ውጪ ሌላ ማን ነው ቅዱስ? ንገሩ። ጳጳስ ነው? ኤጲስቆጶስ ነው? ንገሩ። ቆሞስ ነው ወይስ ካህን ነው ወይስ መነኩሴ ነው? ንገሩ። ወይስ ዲያቆን ነው? ንገሩ። በየትኛው የክብረ ክህነት ስርዓት ውስጥ ያለው ነው ቅዱስ? ንገሩና። እናንተን የምንፈልገው የመምኖች አባት እንድትሆኑ። አባት ልጁን ይጠብቃል። እኛ የቸገረን ልጅ እንደማትጠብቁ እያየን ስለሆነ በአባት ስም ቃሉን ተጠብቃችሁ ምእመኑን እየነገራችሁን ያለው እኮ ሌላ ነው። እናንተ ተሐድሶ፣ ሰርጎ ገብ፣ ኦርቶዶክስ ጠልነት እያላችሁ ራሳችሁ ምእመኑን ከቤተ መቅደስ ሆናችሁ የምታሳዱት እናንተ አይነት ካህናቶች ናቸው። እናንተ አይነት ካህናቶች የቃሉን ወንጌል ለስንፍናችሁ በመጠቀም ምእመኑ ከቤተ መቅደስ የምታባሩት፣ የቤተ ክርስቲያን ስርዓት የምታፋልሱት፣ ፍትሐ ነገሥቱን፣ ቃለ አዋዲውን፣ ሕገ ቤተ ክርስቲያኑ የምትጥሱት እናንተ ናችሁ። እናንተ ናችሁ በሃይማኖት ፖለቲካ እየዘራችሁ አጀንዳውን ከመንፈሳዊነት ወደ ማባረር ፖለቲከኝነት የገባችሁት እናንተ ናችሁ። ማንን ነው የምትወክሉት? እናንተ በአውደ ምሕረት ቆማችሁ እንዲምሰብኩት ማንን ወክላችሁ? አባቶችን የምትመሯቸው ምዕመኖች የት አሉ? ስንት ምዕመን ካደ? ስንት ምዕመን ንስሐ ገባ? ስንት ምዕመን ሥጋ ወደሙ ተቀበለ? ስንት ምዕመን አፈሩ? እርሶ አውደ ምሕረቱን ለወንጌል እንጂ ለመታረድ የሐሰት ክስ የምትጠቀሙበት የመጨካኞች መድረክ አይደለም። ያስፍራ ይሄ ንግግሮ የጨካኞች አንደበት ነው። የገዳዮች አንደበት ነው። ገዳዮች ከእናንተ የሚጠብቁት ይሄንን ነው። አትናገሩን፣ እኛ ብርሃን ነን፣ ንጹሕ ነን፣ ቅዱስ ነን ነው የምትሉት። ከዚህ በላይ ታድሶነት፣ ከዚህ በላይ ምንፍቅና የት ነው ያለው? የትኛው መነኩሴ ነኝ እኔ ቅዱስ ነኝ ብሎ የሚያውቅ የለም እኮ። የትኛው ጳጳስ ነው ቅዱስ ነኝ ብሎ የሚያውቅ የለም። ከብፁዕ ቅዱስ አቡነ ማትያስ ከፓትርያርኩ ውጭ ማንም የለም። እሱም ስርዓቱ ያስቀመጠላቸው እንጂ ራሳቸው እንዲህ አላሉ። እዛው ወንበር ላይ የሚቀመጠው ቅዱስ ይባል ስለተባለ ነው ቅዱስ ያሉት ራሳቸው። ከዛ ውጭ የለም። እርሶ ግን ቅዱስ ናቸው እያሉ ብፁዓን አባቶችን በማሞካሸት ስም ቀጣይ ጵጵስና ሹመት አለ እንዴ? ቀጣይ የማዕረግ ስጦታ አለ እንዴ? እሱ ነው እየጠበቃችሁ ያላችሁት? ይቅር ይበላችሁ። ይሄ የአባቶች የሞራል ክስረት ነው። የምዕመናን የሞት ውልደት ማለት ይሄ ነው። ይሄ ምዕመናንን ቀጣይ ሞት ማዘጋጀት ማለት ይሄ ነው። አባቶቻችን ባለስልጣን ስታናግሩ፣ ስታሞግሱ፣ ስታወድሱ ትውሉና በግላችሁ ፌስቡክ፣ በግላችሁ ማህበራዊ ሚዲያ፣ በግላችሁ ስልክ፣ በግላችሁ ቮይስ ትልኩና በአውደ ምሕረት መንግስት ስትኮንኑ ትውላላችሁ። እናንተ አይነቶቹ ዛሬ ብልጽግና ከሆነ መንግስት ብልጽግና ስታወድሱ ከብልጽግና ጋር ስላላችሁ ትቆዩና ነገ ደግሞ ኢህአዴግ ሲሆን እንደዛ ታደርጋላችሁ። ከነገ ወዲያ ደግሞ ምን ሲሆን እንዲህ የምታደርጉት እናንተ ናችሁ። ከእናንተ የበለጠ ተንኮለኛ የለም። ከእናንተ የበለጠ ይሄ በነገራችን ላይ ሰይጣን እንኳን መሰሪነት የሚለማመደው ከእንደዚህ አይነት ንግግር መሰለኝ። አደገኛ ነው ያካሄድ። የእኛ ጥበቃ ምዕመናን አባቶችን የመጠየቅና በቀና ምክር የመናገርና ያልተገቡ ጥሰቶችን የመቃወም መብታችንን ይሄ የመቅበር ስልጣን የመቅበር ስልጣን ደግሞ የሉት። ማንም የመናገር ስልጣን እንዳሉ ላሳዩት። ይሄ ፍትሐ ነገሥት ነው የማሳዩት። ፍትሐ ነገሥት ቁጥር 230 ላይ ላሳዩት። 231 ላይ ቀሳውስት ከምዕመናን ወገን አንዱንስ እንኳን በቁጣ ወይም ከዚህ ዓለም ሥራ በማናቸውም ሥራ ምክንያት አይከልከሉ። ይህን ያደረገ ከሹመቱ ይሻር፣ ከምዕመናንም አንድነት ይለዩት። ስራው ሳይመረምሩ እንደ ቅስና ቢሾም ከዚህም በኋላ የሰራት ኃጢአት ብትታወቅ እርሱ ይለይ፣ በጉባኤውም ቤተ ክርስቲያን አትቀበለው። ይህ ማለት ምን ማለት ነው? ካህን ተደርጎ ከተሾመ በኋላ የሰራት ኃጢአት ብትታወቅ፣ ያጠፋው ጥፋት ቢታወቅ፣ የበደለው በደል ቢታወቅ ከክህነቱ ይሻር፣
ይህን ማን የሚወስነው? የክርስቲያን ህብረት ጉባኤ ቤተ ክርስቲያን። ጉባኤ ማን ነው? ምእመናን። ምእመናን አባቶችን እንከንና ጥፋት አይቶ ይሄ ነገር ለቤተ ክርስቲያናችን ጻዳ አይደለም፣ ንጹህ አይደለም፣ ትክክል አይደለም፣ ቤተ ክርስቲያናችን ያሳጠናል ካለ ይሻር የለ ይላል። ይሄው ፎቶን ስክሪንሾት አድርጌ ያስቀምጥላችኋለሁ ለእናንተም እንድታዩት። ይሄ ቤተ ክርስቲያናችን እኔ አይደለሁም ያልኩት፣ ቤተ ክርስቲያናችን ነች ያለች። በፍትሐ ነገሥት አትመራም ካሉን ይንገሩን። ተመልከቱት እናንተ። እኔ ነግሬያችኋለሁ መነሻው። እርሶ ቀጥሎ ያለውን ጨምሩበት። ልሂድላችሁ፣ የእኚህን አባት ጉዳይ ልጨርሰው እዚሁ ጋር አይሻልም? ወደ ሌላኛው አጀንዳ ይልግባላችሁ፣ ላሳያችሁ። የእሳቸውን ስዘጋ በዚህ ልዝጋው። ይሄ ልጅ አስታውሱታል? አርሲ፣ ምስራቅ አርሲ ላይ እግሩ የተቆረጠው ሕፃን። ስለዚህ ልጅ የተናገሩታል። የዚህ ልጅ አባት ነው እርሱ። ክህነት ስላለት የሁሉም ምዕመን አዩት ተሰቃይቶ ህመሙን። በሰማዕትነት መስቀል የተቀበለው የሕፃን ነው። እርሶ ግን ዝም ብላችሁ ተገደሉ እያቻላችሁ። ይሄን የጅምላ መቃብር አይቱታል? 11 የተቀበሩበት። ይሄን ካህን ያውቁታል? ሆሮ ጉድሩ ወለጋ ነው። መልካ ሄዶም ድጉማ ይባላሉ። ስራ አስኪያጅ ነበር የሆሮ ጉድሩ ወለጋ። ይሄን ወንድሜን ያውቁታል? ነጋሽ በዳዳ ይባላል። ስለ ቤተ ክርስቲያን መጽሐፍ ቅዱሳዊ ጉዳዮችን እያመጣ ትንታኔ የሚያሰጥ መንፈሳዊና ማህበራዊ ጉዳዮችን ትችት የሚሰጥ ወንድማችን ነው። በተደጋጋሚ በክርስትናው ምክንያት ታስሯል። ይህንን ያውቁታል? መምህር ደረጀ ወይንዬ ይባላል። በኢትዮጵያዊነትና በቤተ ክርስቲያን ጉዳይ ተደጋጋሚ ነገር መድረክ ላይ ሲናገር፣ በማህበራዊ ሚዲያ ሲጠቀም ሲናገር፣ ሰዎችን ሲያነቃ፣ ለህዝብ መንፈሳዊ ነገር ሲያስተምር፣ በተለያዩ ጉዳዮች ወደ ፖለቲካ ወደ ለተለያየ ነገር እየተረጎመ ታስሯል። ይህንም ያውቁታል? መምህር ሲሳይ አዳነ ይባላል። የአውደ ምሕረት አባት ነው። ወንጌል ሰባኪ ነው። በተለያዩ ጉዳዮች በሰራቸው ስራዎች ክርስትናው መጽሐፍ ቅዱሳዊ አይደለም በሚል ሙግት እየሞገተ አሁን እስር ቤት ነው ያለው። ያውቁታል አይደል? ልንገሮት ብዬ ነው ካላወቁ። ስለዚህ አባትነት ማለት ለልጆች ሰማዕትነት የሚቀበሉበት የአባትነት የብርሃን አባትነት ሳይሆን እረኝነት ሲሆን እረኝነቱን ያልጠበቀ አባት በቃለ ዓዋዲው መሰረት የክርስቲያን ህብረት ስህተቱን ይነግረዋል፣ ጥፋቱንም ይነግረዋል፣ ከክህነትም ያወርደዋል። ይሄ ቤተክርስቲያን ህገ ቤተክርስቲያን ላይ የተቀመጠ ነው። እሱን እናያለን። አፈጻጸሙ ጉዳዩን እናያለን። እንደውም ተጨማሪ ልንገሩት። አንድ ብፁዕ አቡነ ኤልያስ እንዲህ ብለው ተናግረው ነበር። ላሰማሁት። ታንክና መድፍ አንባርክም እኛ። ታንኩን መድፉን አራት ማዕዘን ባርኮ አንባርክም እኛ። የሃይማኖት ሰው ታንክ ባርኮ ሂዱና ሰዎቹን ግደሉ አይልም። የምኒልክ ሐውልት ይፍረስ ተብሎ ተጠይቋል። ከኛ ውስጥ በመነጨ ፈተና የተፈጠረ ፈተና ነው ይላል። ከኛ ከቤተ ክርስቲያን የወጣ ፈተና ነው የሻሸመኔ ግድያ። ከኛ ውስጥ የበቀለ ከኛ ውስጥ የወጣ በይቅርታ ተስማምተናል። አሁን ትምህርቱ አይቀርም። ምን ይደረግ ታዲያ? ሰዎች ታስረዋል። አሁን ሰዎች አልጋ ላይ ውለዋል። አካላቸውን ጎሎ የሚልሱት የሚቀምሱት አጥተው ውለዋል። ትምህርቱ አይቀርም እኮ አሁን ለወቅሳቸው አይደለም። አሁን ይቅርታ ጠይቀው ወደኛ ተመልሰዋል አባቶቻችን። ግን ትምህርቱ አይቀርም። የእነዚህ ደማቸው የፈሰሱት እንመሰክርላቸዋለን። መሞታቸውን ያየነው እንጂ እነሱ ለክብር አክሊል በቅተዋል። ቅዱስ ጴጥሮስን ጳውሎስን መስለዋል እኮ እነሱ ለሃይማኖታቸው። ሌላ ፍለጋ አልሄዱም። ቤተ ክርስቲያኑ ሲሰርቁ አይደለም፣ ሲቀጥፉ አይደለም የተገደሉት። ለሃይማኖት ነው፣ ለሃይማኖታቸው አይቀርም። ትምህርቱ አይቀርም። አዎ ታርቀን ስራችንን ብንጀምርም የሞቱ ሰዎች ልንመሰክርላቸው ይገባል። የ21ኛው መቶ ክፍለ ዘመን ሰማዕታት ናቸው። ቤተ ክርስቲያን የውስጥ ጠላ። እርሶ ስለ የትኛው ሰማዕት ተናገሩ? እርሶ ስለ የትኛው ሰማዕት መሰከሩ? እርሶ ስለ የትኛው እውነት ተናገሩ? ከቃለ ዓዋዲው ከሕገ ቤተ ክርስቲያኑ ከፍትሐ ነገሥቱም የሉበትም። ብፁዓን አባቶች በአውደ ምሕረት ታቦት ፊት ቆመው ምዕመናን እንዲነግራሉ። እርሶ የት ነው ያሉት? እኛ ቅዱስ ነን። እውነት ቅዱስ ናችሁ? እውነት ቅዱስ ናችሁ? እውነት ማን ነው ቅዱስስ? ይንገሩና ሄደን ኃጢአታችን አይተን ክፉን ነገር ባርከውልን አሰናብተውልን ይሄን ዘመን ያሻግሩን። እስኪ መልካሙን ነገር ያምጡልን። እውነት ዛሬ ኦርቶዶክሳዊ እየሞተ አይደለም? ዛሬ ቤተክርስቲያን ኢትዮጵያ መከራና ስቃይ ውስጥ አይደል ያለችው? የእርሶ የብርሃን አባትነት የት ነው ያለው? የዛሬው ቆይታዬን ሌሎቹን ቆረጥኳቸው ስለረዘምብኝ ማለት ነው።
ይህን ይመስል ነበር። አርአያ መካሻ ነበር ፕሮግራሙን አዘጋጅቼ ያቀረብኩላችሁ። ታዲያ ወደ ግብፅ መሄድ የምትፈልጉ ከ1 ወር በኋላ ጉዞ አለ። ከቀርሜሎስ አስጎብኚ ድርጅት ጋር የእመቤታችን የስደት ስፍራን ብዙ ቦታዎችን የሚጎበኝበት የ12 ቀናት ጉብኝት አለ። እመቤታችን ቅባ ቅዱስ ዘይት የሚፈስበትን ቅዱስ ስዕል እንዲሁም ተጨማሪ እመቤታችን ያረፈችባቸውን ገዳሞች እንዲሁም የጸሎት የተደረገባቸውን ተራሮች የእንጦስ ተራራንም የሲና ተራራንም የምንጎበኛቸው ስፍራዎች ይሆናሉ። እናንተም ከኛ ጋር ከሆናችሁ ይህንን ቦታ ትጎበኛላችሁ። ታዲያ በግንቦት ወር የምንሄደውን ጉዞ ከስር በምታዩት ማስታወቂያ ስልክ ቁጥር ላይ ደውላችሁ ማስታወቂያ ላይ በምታዩት ስልክ ቁጥር ደውላችሁ መመዝገብ ትችላላችሁ። አሁን ቦታው እየሞላ ስለሆነ ፈጠን ብሎ ይመዝገቡ። በየትኛውም የመከራ ዘመን የመንግስት መውረሻ መንገድ ድልድይ አለ። 3 ሰዓትም የመጣ 11 ሰዓትም የመጣ ቢረፍድም እንኳን እግዚአብሔር ከመረጠው ወደ መንግስቱ ይገባል። እሱን መልእክት አስተላልፍኩላችሁ። የዛሬ ቆይታ ይመስል ነበር። ማስታወቂያውን ተከታትለን እንለያያለን። ሰናይ ቀን። ሀገሩን ለበረከት ዘመኑን ለምህረት የሚለምኑ መነኮሳት ዛሬም በቅድስት ቤተ ክርስቲያን አሉ። የዓለም ዕውቀታቸውን ንቀው የሚሸጥ የሚለወጥ ጥሪታቸውን ጥለው የመነኑ ለሰው ልጅ ክፋት በአምላክ ምህረት እንዲተካ ሰርክ ያለማቋረጥ ስርየትን የሚለምኑ ዛሬም በበዓታቸው ተወስነው አሉ። በዓታውያን ከተማ ወጥተው አይሰሩም፣ እርሻ ወርደው እንዳያርሱ ሰላሙ አያስተማምንም። ስለዚህ ዘመን ቢከፋ ለማይጥለን ያለ ተስፋ የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም መናንያኑ እንዳይበተኑ ለሰውነታቸው ማረፊያ ለቅጥራቸው ደግሞ ወሰን እንዲሆናቸው በዓታቸውን እንገንባ። በአንድ ድንጋይ 2 መሆኑ ቀርቶ 3 ሆኗል። በአንድ ጉዞ 3 ሀገራትን ከቄርሜሎስ አስጎብኚ ጋር ይጎበኛሉ። የደብረ ዘይትን የፋሲካንና የእርገትን በዓላት ምክንያት በማድረግ ወደ ኢየሩሳሌም፣ ግብፅና ጆርዳን ሀገራት ጉዞ አዘጋጅተን በምዝገባ ላይ ነን። በኢየሩሳሌም ጌታችን ከተወለደበት እስካረገበት፣ በጆርዳን መጥምቀ መለኮት ዮሐንስ የታሰረበትና ሰማዕትነት የተቀበለበት ማኪሮስ፣ በግብፅ ቅባ ቅዱስ የሚያወጣው ስዕል አድኖና ሲና ተራራ ከሚጎበኙ ቦታዎች ጥቂቶቹ ናቸው። በኢየሩሳሌም ጉዟችን ተጨማሪ ሀገራትን ማስጎብኘታችን ለየት ያደርገናል። በግብፅ ለእያንዳንዱ ተጓዥ በፈዋሽነቱ የሚታወቀው የእመቤታችን ቅባ ቅዱስ ይታደላል። አድራሻ የቅዱስ ዑራኤል ሁለገብ ሕንፃ 4ኛ ፎቅ፣ ስልክ 0947 21 21 21 ወይም 0947 27 27 27። ምቾቶ ተጠብቆ ከእኛ ጋር ይጓዙ። ቀርሜሎስ አስጎብኚ